ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ አብርሽና ሄርሜላ በአዲስ ነገር መጥተዋል ማለት ነው። እዚህ ጋር ሲጎራለሱ ያው እንግዲህ ከሰርጋቸው መልስ ማለት ነው። ኤፍሬም እንግዲህ ኤፍሬም ማለት ነው የእንትሉ ሲገርምህ ያልከው ሲገርምህ ዛሬ የቀለበቱ ሲገርምህ ሰርጉንም እይ ብለው ዛሬ እንደዚህ መጥተውልሃል ማለት ነው። ቆይ እናንተ ሽማግሌ ሳይላክ ሰርግ ከሆነ እንዲህ ለነገሩ እናንተ መቼ አብርሃም ሽማግሌ ይልክና ሩታንም እኮ ታገባ በኋላ ነው አይደል ሽማግሌ ላከው። እና እንግዲህ የግራማቸው ብለው ዛሬ ተሞሽረው መጥተዋል ማለት ነው። የደስታና የሩታም ቀኑ ተቆርጧል። መቼ እንደሆነ አይታወቅም። የሩታ እንኳን አልቸኮልም ብላለች። ቀስ ብዬ ነው ካለፈው ህይወቴ ተምሬበታለሁ እያለች ነው። አብርሽ እንግዲህ ካለፈው ህይወቱ እንኳን ሊማር ምንም ነገር የተማረው ነገር የለም፣ እያጣደፈው ነው ማለት ነው። ዛሬ ማታ እንግዲህ አዲስ ነገር አለ ጠብቁ ብለውናል። እኛ ደግሞ ለመጠበቅ አንደኞች አይደለም እንዲያፋችንን ከፍተን እናንተን ለመጠበቅ ማን ብሎን እንጠብቃችኋለን፣ ችግር የለብንም ማለት ነው። እና ሄርሜላ እንግዲህ እንኳን ደስ ያለሽ። እኔ ግን የሚሆን አይመስለኝም። የአሁኑን ደስታሽን አትይ፣ የአሁኑን እንደዚህ ደስታ ፍቅር በፍቅር ሆንሽውን አትይ። የኋላውን የሚያሰብ እያረግሽ የኋላሽን ምን ይመጣብን መሆን እያልሽ ነው መኖር ያለብሽ ብዬ ነው እንትን የምለው ማለት ነው። ብዙዎቹ ሰዎች ማለት ነው የምታወሩት እንግዲህ አብረው ሰርጋቸውን ለምን አያደርጉም እያላችሁ ነው። አሁንም እኮ ብዙዎች ከሚያወጡ አብርሽም ሄርሜላን ደስታም ሩታን በአንድ አድርገው ወይ ዱባይ ሄደው ቢጋቡ ደስ ይለኛል። እኔ ራሱ እንደሱ ነው። ብዙ ሰው እንደዚህ አስተያየት እየሰጠ ነው። እኔም አስተያየት እየሰጠው ነው ማለት ነው። አብራችሁ ለወጪውም ለምኑም አብራችሁ ሰርጋችሁን ለአዳራሹም ለምኑም በአንድ ብታደርጉ ጥሩ ነበረ እና ግን አብርሽ አፋጠነው እንዴ! ኧረ ተረጋጋ። የረጋ ቅቤ ወተት ይወጣው አላለ። ምን ነው አቤል፣ ምን ነው ይህን ያህል ለመሞሸር ቀለበቱንማ ይህን እኮ ለመሞሸር ምን ነው አስቸኮላችሁ? ሁለተኛ ቀለበት ይደረጋል እንዴ? ቀለበት ሁለተኛ ይደረጋል እንዴ? እናንተ ቀለበት አለ ያለ እንዴ የሚደረገው ምንድን ነው? ቆይ እስኪ የቃል ኪዳን ቀለበት አለ መሰለኝ፣ የጋብቻ ቀለበት አለ መሰለኝ፣ እንደሱ መሰለኝ። እኔ መች አውቅላችሁና መቼ ነው እዚህ ወጋ በቃ ይብላችሁ ነው በስደት ያንከራተተኛል እንጂ። ስለዚህ እንደዚህ መሰለኝ አሁንም ቀለበት አለው። ስለዚህ ቀለበት እኮ ዛሬ ማታም ቀለበት ሊያደርጉ ነው እንዴ? ምንድን ነው? ስንቴ ነው ቀለበት የሚያደርጉት? ሰርግ ነው የምንጠብቀው እንጂ ቀለበት ነው እንዴ? እንግዲህ ቀለበት ዛሬ ማታ አዲስ ነገር አለ ጠብቁ ብሎናል አቤል። ያው ተሞሽረው መጥተዋል ማለት ነው። እኛም በእልልታ እንቀበላለን፣ እኛ አጨብጫቢዎቹ ማለት ነው። ማጨብጨብ። አቤል እንግዲህ ዛሬ ኮረምትህን ይዘህ ኮረምትህን ጨብጥ። እኔ ግን ያልገባኝ ነገር ማለት ነው አቤል ምን አናደደው? ምንድን ነው ከሄርሜላ የምንፈልጎ ነው? ይወዳታል እንዴ እናንተ? ምንድን ነው ነገሩ? አንተ ምን ሆነህ ነው እዛ ጋር እዚህ ጋር ማቶስቶስ ማለት ነው እንዴ? የአብርሃምን ነገር ወደድክሳ? እኔ ወንድማማቾች ናቸው ትላላችሁ እንጂ ምንድን ነው የሚያህል? ቆይ እስኪ እሱ የወደደው ወደዱለት፣ በቃ አለቀ። እኛ ጨፈርንበት እሱ አይሰማም። እናቴ በሄርሜላ ፍቅር ልቡ ድፍን ነው። ልቡ ተደፈነ። ነይ ውጭና እናግረኝ እኮ ውጭና ባህሏን ትተወታት አናግረህ እንዴ? ይኸው ዛሬ ሰርጉ ነው። ዛሬ የሰርጉ መተህ እንግዲህ በጥብጥ ጋርድ ቀጥሯል አብርሃም ማለት ነው። ጋርድ ቀጥሯል። አንተም 2 ጋርድ ቀጥረሃል አሉ። ዛሬ እንግዲህ ምን እንደሚመጣ እናያለን ማለት ነው። አብርሽ እንደሆነ በቃ ልቡ ጠፍቷል። እንደው ካለ ሄርሜላ ሌላ ሰው አልታየው ብሏል ማለት ነው። ሌላ ሰው አልታየው ብሏል ያለ በቃ ሄርሜልዬ፣ እኔ ልሙትልሽ፣ እኔ ልኑርልሽ፣ እኔ ልደፋልሽ፣ ደፋ ስትል እኔ ልደፋልሽ። በኋላ ደግሞ አንድ የልቡን ታደረሰ በኋላ እንደ ሩታ ተደፊ
ደፋለን እግር ሲስም የነበረው እግር ምን ነበረ? እግር ሲያጥብ የነበረው አሁን እንኳን እግር ሊያጠብ አይንሽን አልሽ፣ እኔ አንቺን አላፈቅርሽም፣ እኔ አንቺን አልወድሽም። ታላፈቀርካት ለምን ልጅ ወለድክላት? አሁንም ልብህ እሱ እንኳን ልብህ ከሩታ ጋር ነው። ታፈሯ ይመልሰኝ ብላ ካፈሯ ይመልሰኝ ብላ ይኸው አሁን ደግሞ ታላገባው ብለው ቁጭ ታፈሯ ይመልሰኝ እኮ ነው። ምንም ማድረግ አትችሉም። ታፈሯ ይመልሰኝ ተተባችሁ ምን ትሆናላችሁ? ስለዚህ ለዚህ ነው እኔ የምነግራችሁ፣ እንደዚህ ነው። ካፈሯ ይመልሰኝ የሚባለው ተረት እንደዚህ ነው። ስለዚህ አብሬሽ ደግሞ ተረጋጓረ። ግን አብሩት በረድ አልኩት። እንዴ ተረጋጉ እንጂ አበሳችሁት። የእናንተ ደግሞ በዛ በዛ እንዴ። እስቲ ምንድን ነው እንጂ መጣደር? ተጣጥፋችሁ እንደ ኢትዮጵያ ኑሮ ወደ ልደርሱ ነው እናቴ። የኢትዮጵያ ኑሮ ዝም ብሎ ተጣጥፎ ዛሬ የሰማሁትን ልንገራችሁ ደግሞ። በዛ ላይ ደግሞ ወደ ፖለቲካ እንዳትገቢ፣ ወደ ፖለቲካ ገባሽ እንዳትሉኝ። እሱን አብይ ያለውን ነው። ቴዲ አፍሮን እኔ ከስሼ ማሳሰብ እችላለሁ ብሏል። ቴዲ አፍሮን ማለት ነው። ቲክቶክ ላይ ገብታችሁ ማየት ትችላላችሁ። ለምን ሲባል እንዴት ይሰድበኛል 0 ብሎ። ታዲያ አንተ 0 አይደለህ እንዴ? 0 ሲያንስ ነው እንደውም 0 እንደውም ጥሩ ነው የሰጠው። ጥሩ አብይ 0 ብሎ የሰደበኝ አብይ 4 ኪሎ ተመጣ ህዝቡ አለቀ ብሎ የሚሰድበኝ እኔ መች ጨረስኩኝ? እንትን እየተከልኩ አይደለም ወይ? በህዝቡ ምትክ ዛፍ እየተከልኩ አይደለም ወይ? ህዝብ ምን ይሰራል? ዛፍ እኮ ነው ጥቅም ያለው ብሎ ቁጭ ይኸውላቸው እንግዲህ። ስለዚህ አብርሽም እንግዲህ እኔ የተከልኩት ልጄ ሳይሆን ሄርሜላ ዛፌ ነች ብሏል። እና እኔ ገርሞኝ ወይ ጉድ! አብይ አህመድ እንደው ምን ሆኖ ነው? ምን ነክቶ ነው? አሁን ትሄድ ሊከስ ፍርድ ቤት ሊሄድ ነው፣ ፍርድ ቤት ልሄድ ነው ብሏል። ዛሬ ፍርድ ቤት ልሄድ ነው ብሏል። ያው አጨብጫቢዎቹም ሲያጨበጭቡለት ነበር። ልክ ነህ እያሉት ማለት ነው። ልክ ነህ ሸዋ ያደርጉታል። አይ እኔ የአብይ አህመድ እና የአብይ አህመድ ደጋፊዎችና የአብርሃም ደጋፊዎች በጣም ይገርሙኛል። የአሁን የአብርሃም ደጋፊዎች በቃ ትክክል ነህ፣ የምትሰራው ስራ ጀግና ነህ። ዛፉን እየቀነጠሰ እኮ ነው ልጁን ጥሎ ማለት ነው። ልጁን ጥሎ ጀግና ነህ የምትሉት አብይም ህዝቡን እየፈጀ ጀግና ነህ እያሉ ሾ ያደርጉለታል። የናቤልም ደግሞ ናቤል የአብርሃም ደጋፊዎች ደግሞ ልጁን ወደ ኋላ አድርጎ የልጁን እናትቶ አንተ ትክክል ነህ እያሉ ጮ እያሉ ይዘፍኑለታል ማለት ነው። ስለዚህ በጣም ይገርመኛል። የአብርሃም ደጋፊና የአብይ ደጋፊዎች አንድ አይነት ናቸው። ትክክል ነው። አሁን ተገናኝታችኋል ከአብይ አህመድ ጋር። እናቴ ደጋፊዎችም ልክ እንደ አብይ አህመድ ነው። አንተም እንደ አብይ አህመድ ያደርግሃል። እኔን እየነኩ እኔን ጀግና የሚል ነገር አለ ማለት ነው። እውነቴን ነው። እኔ አመሳስልያቸው ነው እንጂ ይተዋወቁ አይተዋወቁ አላውቅም። ለነገሩ አብይ ቲክቶክ እና ዩቲዩብ ስለሚያይ ያውቀው ይሆናል አብርሃምን ማለት ነው። አብርሃም ደግሞ ያው በሚዲያ ስለሚያውቀው እንደሱ አመሳስልያቸው ነው። እና የአብይ አህመድና የአብርሃም ደጋፊዎች አንድ አይነቶች ናቸው። አንድ አይነቶች ጥፋት እያጠፋችሁ የምታጨበጭቡላቸው ማለት ነው። እኔ እውነቴን ነው የምላችሁ፣ ይህንን ትክክል አይደለሽም።